ዛሬ እንግዲህ አዲስ መረጃ ይዤላችሁ መጥቻለሁ። እርግጠኛ ነኝ ይህንን መረጃ የትም አልሰማችሁትም። ሩታንና አብርሽን ለሚወድ ሰው ሁልጊዜም ደግሞ የእነሱን አንድ ላይ መሆን ለሚፈልግ ሰው እጅግ ደስ የሚል መረጃ ነው። ጋሽዬና የሩታ አክስት ሄርሜላን ከእነ ሩታና ከአብርሽ ህይወት እንድትወጣና ከዚህ በኋላም ወደ እነሱ እንዳትመለስ በከባዱ አስጠንቅቀዋታል። ጋሽዬ የሄርሜላ ቤተሰቦች ጋር ሄዶ ከቤተሰቦቿ ጋር እንዳወራና ከዚህ በኋላ ልጃቸው ከልጄና ከሚስቱ ህይወት እንድትወጣ ፈልጋለሁ ብሎ ከሩታ አክስት ጋር በመሆን ሄርሜላን ለመጨረሻ ጊዜ እንደሚያገኟት ነግረዋታል። ይህንንም የሚያደርጉት ለመጨረሻ ጊዜ እንደሆነና ከዚህ በኋላ የልጄንና የልጅ ልጄን እንዲሁም ደግሞ የልጄን ሚስት ሰላም እፈልጋለሁ ብለው አውርተዋል። ሩታን የምትወዱ ሩታን የምትደግፉ ሁልጊዜም ከሩታ ጎን ነን የምትሉ ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። እንደምን አላችሁ? የሰው ማደግ፣ የሰው መነሳት፣ የሰው ቀና ማለት የሚያስደስታችሁ ውድ ቤተሰቦቼ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቪዲዮን እንድትጀምሩት በፍቅር ስም እጠይቃለሁ። እንግዲህ ከሰሞኑ እጅግ ደስ የሚሉ ነገሮች በሩታና በአብርሽ ዙሪያ እየተመለከትን ነበር። ይህም ደግሞ አንደኛ ሩታ ከጉዟን መሰረዟ፣ ሲቀጥል ደግሞ አብርሽ ለሩታ ቤት ገዝቶ መስጠቱና ልጁና ሩታ በሰላም እንዲኖሩ ማድረጉ ይሄ ብዙዎችን ደስ አሰኝቷል። እንግዲህ በትላንትናው ቪዲዮ ደግሞ ጋሽዬና የሩታ አክስት አንድ ላይ በመሆን ደስታቸውን ሲገልጹ ተመልክተንም ነበረ። ዛሬ ደግሞ እንግዲህ ከውስጥ የደረሰን መረጃ አለ። እሱም ደግሞ ምንድነው? ጋሽዬና የሩታ አክስት ሄርሜላን አግኝተዋት ከዚህ በኋላ እንደዚህ የአብርሽና የሩታ ህይወት ውስጥ ገብተሽ እንዳትበጠብጪ፣ ልጄን አብርሽንም ከዚህ በኋላ እንድታገኙ አልፈልግም። ከዚህ በኋላ እሱ ወደ ትዳሩ እየተመለሰ ያለበት ሰዓት ነው። የሚገባትን ለሩታ የሚገባትን ነገር እያደረገ እንደሆነ እያየን ነው። ስለዚህ ይህ ደስታቸው ይሄም ደግሞ ተስፋ በዚሁ ባጭሩ እንዲቀር አንፈልግምና ከዚህ በኋላ ከሱ ህይወት እንድትርቂ እንፈልጋለን። እኔ እንደ አባቱ ካንቺ ጋር መሆኑን በጭራሽ ስለማልደግፍ የቤተሰብ እገዛና የቤተሰብ ድጋፍ የሌለበት ትዳር ደግሞ ትዳር ሆኖ ሊቆም አይችልምና አንቺም ካሁን በኋላ የራስሽን መንገድ ፈልጊ ብለው ጋሽዬ አውርተዋታል። ጋሽዬ እንግዲህ በዚህ ብቻ አላቆሙ። እሷን ሄርሜላን ብቻ ሳይሆን ቤተሰቦቿ ጋርም ጭምር ሄደው ነበረ። እንግዲህ ቤተሰቦቿ ጋር ሄደው እኛ ያላወቅነውን ልጃችን ብቻውን እናንተ ጋር የሚያደርገው ነገር ምንድን ነው? እኔ ያላወቅኩትን ያልፈቀድኩትን ነገር ትዳር ሊሆን ይችላል ወይ? ልጃችሁን ውስጥ ደግሞ እዚህ ነገር እንድትቆጠብ ለምን አትይዟትም? አብርሽ ልጅ ያለው ሰው ነው፣ ሚስትም እንደዛው ያለው ሰው ነው። ይህ ነገር እስካሁን ያልተቋጨ ነገር ነው። በሁለቱ ዙሪያ ያለው ነገር እስካሁን ድረስ ቢፈራረሙ እንኳን ያልተቋጨ ነገር ነው። ስለዚህ ለምንድን ነው ልጃችሁን የማትይዟት? ይህ ነገር ለእናንተስ ክብር ነው ወይ? ልጅ ያለው እና ሌላ ህይወት ያለው ወንድ እናንተ ጋር ሽማግሌ መላክ ወይም ደግሞ ሌሎች ነገሮችን ሲያደርግ ዝም ብላችሁ የምታዩት ለምንድን ነው? ይህ ነገር ልክ አይደለም። እኔም ልጄን እየተቆጣሁት ነው። አሁን ደግሞ አብርሽ ልጄ ምክሬን ሰምቶ ያልኩትን እያደረገና ወደ ትክክለኛ ህይወቱ መሆን ወደ ነበረበት ህይወቱ እየተመለሰ ነው። መንገዱን ጀምሯል። ስለዚህ ደግሞ ይሄ አሁን ላይ ማንም እንዲረብሸው አልፈልግም። አሁን ላይ የጀመረበት መንገዱ እጅግ በጣም ጥሩ ነው። ምክንያቱም ደግሞ የሚመክሩት የማይሆን ነገር የሚመክሩትን ጓደኞቹን እንዲሁም ደግሞ የእናንተን ልጅ ሄርሜላንም ጨምሮ አጠገቡ ሳይኖሩ የሚወስነው ውሳኔ ልክና ትክክለኛውን የሆነ መንገድ ልጄ እንደሚመርጥ አውቃለሁ። ይህም መንገድ ደግሞ ከሩታ ጋርና ከልጇን ጋር መሆን ነው። ስለዚህ አሁን ላይ እኔ እንደ አብርሽ አባት የምነግራችሁ ነገር ልጆች ምንጊዜም ያጠፋሉ፣ ይሳሳታሉ። እኛ ግን ትክክለኛውን መንገድ ማሳየት አለብን። ስለዚህ እናንተም ለልጃችሁ ሄርሜላ የሚገባትን ትክክለኛውን መንገድ አሳዩት። እኔም ደግሞ ለልጄ የተሻለውን መንገድ እመርጥለታለሁ አሳየውማለሁ ብለው ጋሽዬ ለልጃቸው ጎን እንደሚቆሙና ልጃቸው ምንጊዜም ስህተት ቢሰራ ከስህተቱ ለማረም ትዳሩንም ደግሞ እንደሚያስተካክሉ እርግጠኛ ሆነው ከወላጆች ጋር አውርተዋል። እንግዲህ
ወላጆቿም ቢሆኑ ይሄ የሄርሜላና የአብርሽ ጉዳይ ነው፣ እኛን አያገባንም። እኛ የምንፈልገው የልጃችን ደስታን ነው። ሄርሜላ የሚያስደስታትን ከማድረግ ወደኋላ አንልም። እንዳወሩ መረጃው ደርሶናል። እንግዲህ ጋሽዬ ለመጨረሻ ጊዜ ነው ይህንን ማደርገው ብለው እንግዲህ ሄደው ሄርሜላ ቤተሰብ ድረስ ነው እንግዲህ ስለ ሩታና አብርሽ ጉዳይ ያናገሯቸው። የሩታ አክስትም እባክሽ ብለው ሄርሜላን ከዚህ በኋላ ሩታ ደስታዋ ውስጥ አትግቢ፣ ቢያንስ ደግሞ ከፊቷ ዘወር በይላት፣ ከህይወቷም ውጪላት፣ አብርሽንም ቢሆን ታዩ። እውነት አብርሽ ያንቺ የሚሆን ሰው እንዳልሆነ የምታዩና ግልጽ የሆነ ነገር አይደለም ወይ? ስለዚህ ለምንድን ነው አጉል ተስፋ የምታደርጊው ብለው አውርተዋታል። የሩታ አክስት እንግዲህ ተስፋ የለውም የተባለ ነገር ነበረ በባለፈው ከዛም በፊት በነበረውም ሳምንት የሩታና አብርሽ ጉዳይ በቃ ከዚህ በኋላ ተለያይተዋል። ሁለቱም አንድ ላይ ሊሆኑ እንደማይችሉ ግልጽ ነው እየተባለ ነበር። ሆኖም ደግሞ ቀን ምን እንደሚያሳየን እና ቀን ምን አዲስ ነገርን ይዞ እንደሚመጣ አናቅም ብለን ነበር። ይኸው ዛሬ ደግሞ እያየነው እንደሆነው አብርሽ ወደ ልጁ ወደ ትዳሩ የተመለሰ ይመስላል። ከዚህ በኋላ ደግሞ ሩታ የሚያስደስታትን ነገር እያደረገ ነው። ከእሱ መራቅ ትፈልግ ነበር ሩታ። ደስታዋን የምታገኘው ከሱ ጓደኞች እና በዙሪያው ካሉ ሰዎች ራቅ ብዬ ስኖር ነው ብላ ነበር። እሱንም ደግሞ ለማድረግ እና የእሷን ሰላም ለመመለስ አብርሽ ቤት ገዝቶ ሩታና ልጄ የትም መከራተት የለባቸውም፣ የሰውም ሀገር ደግሞ መሄድ የለባቸውም፣ ያልጠነከረ ልጅ የሰው ሀገር ከቤተሰቦቹ ከሚያውቀው አየር እና ከአባቱ ምርቆ መሄድ የለበትም ብሎ ቤት ገዝቶ እኔም የማልኖርበት ሆኖም ግን አንቺ ብቻሽን ከልጅሽ ጋር ሰላምሽን የምታገኝበት ቤት እንኪ ብሎ ነው ቁልፉን የሰጣት። ይህንን ደግሞ ሩታ አስደስቷታል። ምክንያቱም ማንም አባት ለልጁ ማድረግ የሚገባውና ማድረግም ያለበት ነገር ይህ እንደሆነ ስለምታውቅ ነው። አብርሽ እንግዲህ በዚህ የሚቀጥል ከሆነና እውነት ይህንን ሰላሙን የሚፈልግ ከሆነ ልክ እንደዚህ አይነት ነገሮችን ማድረግም የሚቀጥል ከሆነ ከሩታ ጋር ሰላም በቅርቡ እንደሚያወርድ አንጠራጠርም፣ ግልጽ ነው። ምክንያቱም ደግሞ ሩታ ምንጊዜም የምትፈልገው ሰላምና ሶስተኛ ወገን ያልገባበት ቤተሰብ፣ ልጅ፣ ትዳር መመስረት ነው። ከቤተሰቧ ጋር ከትዳሯ ጋር ወይም ደግሞ ከልጇ ጋር በሰላም መኖርን ሩታ ስትጠላ አላየናትም። ከውስጥም ደግሞ የደረሰን መረጃ እንደነገረንም ከሆነ አብርሽ እኔ የቤተሰቦቼን እና በዙሪያ ያሉ እውነት ለእኔ የሚያስቡልኝን ሰዎች ደስታ እፈልጋለሁ እንዳለ፣ ይህም ደግሞ ማለት እንግዲህ የቤተሰቦቹ በዙሪያ ያሉት እውነት እሱን የሚወዱት ሰዎች ደስታ የእሱ ትዳርና የእሱ ከልጁ ጎን መሆን እንደሆነ ግልጽ ነው እና አብርሽም ከዚህ በኋላ ይህን ነገር እንደሚደግፍና እንደሚያደርግ ተነግሮናል። ስለዚህ መልካም ነው፣ ጥሩም ነው። አሁን ላይ ያሉበት ነገር እጅግ መልካም ነው። ምንጊዜም ደግሞ ቤተሰብ የደገፈው ነገር፣ ቤተሰብ የደገፈው ትዳር እንደሚቆም ግልጽ ነው። ቤተሰብ ያላመነበት ትዳር ሲሆን ነው ብዙ ጊዜ ትዳሮች ሲፈቱ የምናየው። ቤተሰብ ብዙ ጊዜ ስለ ትዳር የሚናገራቸው ነገሮች ልክ ሆነው ከቆይታዎች በኋላ ሲገባን እናውቃለን። ምክንያቱም ደግሞ የሚታያቸው እነሱ የሚታያቸው ነገር በስርዓት ስላለ በራስ ውሳኔ የምንገፋበት ትዳር የሆነ ሰዓት እንደሚያሳዘነን እንደሚያስቆጨን ትዳርን ብቻ ሳይሆን የተለያዩ ሪሌሽኖች በራስ ውሳኔ ስንገባ የሆነ ሰዓት እንጸጸታለን፣ እንቆጫለን። ቤተሰብ ግን ያመነበትና የደገፈው ነገር ሲሆን ቤተሰባችን ሁልጊዜም ከጎናችንም ስለሚሆን ትዳሩ የተስተካከለ ይሆናል። ትዳራችን እንኳን የተስተካከለ ባይሆን ምንጊዜም ቤተሰቦቻችንን አናጣቸውም፣ ምንጊዜም ከጎናችን አሉና ቤተሰብን ማስደሰት የመሰለ ነገር የለም። አብርሽም ደግሞ ይህ ጉዳይ በደንብ እየገባው እንደሆነ እያየን ነው። ከዚህ በኋላም ደግሞ በደንብ እንደሚገባው እናምናለን። ሩታን የምትወዷት፣ ሩታን የምትደግፏት፣ የእሷን ደስታ ማየት የምትወዱ ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። ሰላም ቆዩ።